ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እንደ ሁልጊዜው እያጋርናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ዛሬም ቆዩን። ላይክ ሰብስክራይብ እና ሼር ማድረግ ግን እንዳይረሳ ብለናል። ውድ ቤተሰቦቻችን በመረጃ ሰዓታችን ከኛም ጋር ዛሬም ቆይታ ስታደርጉ በርከት ያሉ ጥንቅሮችን ይዘናል። የዓለም ዋንጫ መርሃ ግብሮች በየምድቡ የመጀመሪያ ዙር ጨዋታዎቻቸውን ብሔራዊ ቡድኖች እያደረጉ ነው። ለየት ያሉ ሁነቶች እየተመዘገቡ ነው። እነኚህን የዓለም ዋንጫ ጨዋታዎች በስፋት እንመለከታቸዋለን። የአፍሪካም ሀገራት እጅግ በጣም ልዩ ጊዜን እያሳለፉ ይገኛሉ። በዚህኛው የዓለም ዋንጫ ላይ ዛሬም ቀጥሎ ይካሄዳሉ። በዓለም ዋንጫ ሰፊ መረጃ ይዘናል። ከዛ ውጪ በአውሮፓ ትልቅ ክለቦች ዕለታዊና ወቅታዊ ጥንቅሮቻችን ሰዓታቸውን ጠብቀው ለእናንተ ውድ አድማጮቻችን የሚደርሱም ይሆናል። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃም ሰዓታችን በርከት ያሉ አጫጭር ስፖርታዊ ጥንቅሮችን ለእናንተ ውድ አድማጮቻችን ይዘን መተናል። ውድ ቤተሰቦቻችን በፕሪሚየር ሊግ የዝውውር ጉዳዮችን በስፋት እንመለከታለን። ከታላላቆቹ ክለቦች ከማንቸስተር ሲቲም ጋር በተያዘ ወቅታዊ መረጃዎቻችን ዝውውር ላይ ትኩረት ያደርጋሉ። በተለይም አዲሱን አሰልጣኝ በተመለከተና ከዝውውር ጋር የይዘን ሰፊ ጥንቅሮችን ለማንቸስተር ሲቲ ደጋፊዎች በዚህኛው የቃል ስፖርት ዩቲዩብ ቻናል የመረጃ ሰዓታችን ለእናንተ ውድ አድማጮቻችን ይዘናል። ከቼልሲ ጋር በተያያዘ ወደ ቡድኑ አምና ከመጡ ተጫዋቾች ጋር በተያያዘ የቡድኑን ቀጣይ ጣፈንታ በግብ ጠባቂ ዙሪያና ስለ አሰልጣኙ ተጨማሪ መረጃዎችን በዝውውር ጉዳይ ላይ እናካፍላችሁ ወደናል። ከሊቨርፑል ጋር በተያያዘም የዝውውር መረጃዎችን በስፋት እናነሳለን። ከቡድኑ ስለሚሰናበት ተጫዋቾች በሀሳብ መስጫ ሳጥናችን ላይ ከሊቨርፑል ደጋፊዎች የመጣን ጥያቄ ጨምሮ ሰፊ መረጃ በቃል ስፖርት ዩቲዩብ ቻናል ለሊቨርፑልያንም ተይዟል። በዩናይትድ የመረጃ ሰዓታችን በዝውውር ጉዳይና በኮንትራክት ማራዘም ሂደት ላይ ሰፊ መረጃዎችን ለዩናይትድ ደጋፊዎች በዚህኛው የቃል ስፖርት ዩቲዩብ ቻናል የመረጃ ሰዓታችን ይዘናል። ከዛ ውጪ ባለፉት 2 ሳምንታት ውስጥ በዩናይትድ በኩል አንድ ድርድር ላይ እንደነበሩ አረጋግጠናል። ድርድሩ እንዴት ያለና ከማን ጋር የሚለው እንነግራችኋለን። ከዛ ውጪ በማንቸስተር ዩናይትድ የቡድን ዜና በስፋት በዚህኛው የቃል ስፖርት ዩቲዩብ ቻናል የመረጃ ሰዓት ተይዟል። የአርሰናል ደጋፊዎች ለሊት 7 ሰዓት የጀመረውን የብራዚልና የሞሮኮን ጨዋታ ቢያዩ አንድ ነገር በብዙ ያስተውሉበታል ተብሎ ይታሰባል። ይህ የሌሊት ጨዋታ ለአርሰናሎች ምን ነበር የሚለውን እንነግራችኋለን። ከዛ በዘለለ በአርሰናል የዝውውር ጉዳይ ላይ ሰፊ መረጃ በዚህኛውም የቃል ስፖርት ዩቲዩብ ቻናል የመረጃ ሰዓታችን ጥንቅቅ አድርገን ይዘን መተናል። ሁላችሁም እስከ ፕሮግራማችን ፍጻሜ ስትቆዩ ላይክ ስለምታደርጉን፣ ስለ ሀሳብ አስተያየታችሁ፣ ስለ 100,000 ሰብስክራይበር ጉዟችንና አጋርነታችሁ እጅግ አድርገን እያመሰገን መረጃዎቹን እያካፈልኳችሁ እኔ ቃል ነኝ። አብራችሁን ቆዩን። ካታር በመጨረሻዎቹ ደቂቃ ባስቆጠረችው ግብ ከስዊዘርላንድ ጋር ነጥብ ተጋርታ ወጥታለች። 24 ሙከራዎችን ስዊዘርላንዶች አድርገዋል። በፍጹም ቅጣት ምት ነው ግን ግብ ማስቆጠር የቻሉት ረጅም ደቂቃ ቢመሩም ማለት ነው። በጣም ያልተጠበቀ ውጤት ተመዝግቧል በዚህ ጨዋታ ላይ። ስዊዘርላንድ ፍጹም የበላይነትን እንመለስበታለን። ባዘጋጁት የዓለም ዋንጫ 3ቱን የምድብ ጨዋታ ተሸንፈው ነበረ ካታሮች በነገራችን ላይ እና ትላንትና የመጀመሪያ ነጥባቸውን በዓለም ዋንጫ ታሪክ ያሳኩት የምድብ 2 ጨዋታ ሲጠናቀቁ ሁሉም ቡድኖች ተመሳሳይ 1 ነጥብ እንዲኖራቸው ያደረገ ነው። በጨዋታው ላይ ኢምቦሎ በፍጹም ቅጣት ምት 17ኛው ደቂቃ ላይ ስዊዘርላንድ መሪ ያደረገ ካሁኪ በ95ኛው ደቂቃ ላይ ካታርን ናቸው ያደርጎ ጨዋታው 1-1 ተጠናቀቀ። ቀጣይ ጨዋታ ካታር ከካናዳ፣ ስዊዘርላንድ ከቦስኒያ ኤንድ ሄርዘጎቪና እንዲሁ ከዚሁ ምድብ የሚያከናውን ይሆናል። ኢምቦሎ የስዊዘርላንድ ብሔራዊ ቡድንን በአሜሪካ ለመቀላቀል በርካታ ፈተናን የገጠመው በነገራችን ላይ ከቪዛ ጋር በተገናኘ ያለ አሜሪካ እንዴት ፈተና እንደሆነች ይታወቃል። አዘጋጅ ሀገር ሆና እንግዶቿን እያጎሳቆለች ከሚገኙ በታሪክ ብቸኛዋ ማለት ይቻላል በዓለም ዋንጫ ታሪክ ምናልባት እንግሊዝና ደቡብ ኮሪያ፣ ሰሜን ኮሪያ እንኳን ደቡብ ኮሪያ ከገቡበት ሰጣ ገባ አንጻር እንደዚህ አይነት ነገር አልተከሰተም ነበር ከዚህ በፊት እንግሊዝ ባዘጋጀችው የዓለም ዋንጫ ላይ። የአሁኑ የአሜሪካ ግን በብዙ የከፋ ይመስላል። ተጫዋቹ ግን
ትላንትና በ2026 የዓለም ዋንጫ የመጀመሪያ ግቡን አስቆጥሯል። ከዛውላ እንግልት በኋላ የካታሩ ግብ ጠባቂ አብናዳ በጣም አስደናቂ ግብ ጠባቂ ትላንትና ተመለከትን። 24 ሙከራ በተደረገ በጨዋታ ላይ ጨዋታ ኮከብ ተብሏል። ስዊዘርላንድ የሞከረቻቸው ሙከራዎች ብዛት ታዲያ ውድ ቤተሰቦቻችን ከ966 በኋላ በአንድ ጨዋታ በዓለም ዋንጫ ታሪክ የተመለከትነው በርካታ ሙከራ ሆኖ ተመዝግቧል። በጨዋታው የ2026 የመጀመሪያው ፍጹም ቅጣት ምት በስዊዘርላንድ በኩል ተገኘ። በነገራችን ለውድ ቤተሰቦቻችን የስዊዘርላንድ ከዓለም ዋንጫ ጋር በተያያዘ የመጀመሪያ ፍጹም ቅጣት ምቷ ግቧ ነው። ይሄ የመለያ ምትን ሳይጨምር ማለት ነው። የመጀመሪያ ፍጹም ቅጣት ምቷ ነው። ቤርል ኤምቦሎ ከካታር ጋር በነበረው የምሽቱ ጨዋታ ላይ ያስቆጠራት ግን ማለት ነው። ካታር በታሪኳ የመጀመሪያውን የዓለም ዋንጫ ስታሳካ የካታር ብሔራዊ ቡድን በዓለም ዋንጫው በስፔን አሰልጣኝ ዩሊያን ሎፔቴጊ ይመራሉ። ዩሊያን ሎፔቴጊ ከዚህ በፊት እንደ ስፔን፣ ሪያል ማድሪድ፣ ሴቪያ፣ ወልቭስ እና ዌስትሃም ያሉ ቡድኖችን አሰልጥነው በጣም ልምድ አላቸው። 2025 የካታር ብሔራዊ ቡድን የተረከቡት አሰልጣኙ ውላቸው 27 ላይ ይጠናቀቃል። በነገራችን ላይ አሰልጣኙ ኳታር ከምድብ ስንብት መታደግ ከቻሉ በአገሪቱ እግር ኳስ ታሪክም ይኖራቸዋል ተብሎ ይታሰባል። ይሄን ለማድረግ የትላንትናው ጉዟቸው አንድ ማሳያ ነው። ያ ሁሉ ብልጫ ተወስዶባቸው ጨዋታውን ግን 1-1 አጠናቀዋል። በኢትዮጵያን ሰዓት አቆጣጠር ሌሊት 7 ሰዓት ነው ጨዋታ የጀመረው። የብራዚልና የሞሮኮ ብሔራዊ ቡድን ጨዋታ ለተመልካች አዝናኝ ነበረ። የተቆጠሩት ግቦች በጣም ውብና ማራኪ ነበሩ። በርካቶች የብራዚልን ብሔራዊ ቡድን ቅድመ ግምት የሰጡበት ግን ሞሮኮ እኛ አፍሪካዊ ብራዚል ነን ካሉ በኋላ በምሽቱ ወይም በሌሊቱ ጨዋታ ላይ በደንብ ራሳቸውን ያሳዩበት ነው። ጨዋታው 1-1 ተጠናቀቀም። በጨዋታውን በነገራችን ላይ ሳባሪ በጣም ውብ ግብ ከውብ አሲስት ብራሂም ዲያዝ ያገኛትን ኳስ 21ኛው ደቂቃ ላይ አስቆጥሮ መሪ ያደረጋቸው። ቪኒሺየስ ጁኒየር 32ኛው ደቂቃ ላይ ሌላ በጣም ቆንጆ ግብ አስቆጥሮ ጨዋታው 1-1 በሆናቸው ውጤት ተጠናቀቀ። ብራዚል ባለፉት 21 የዓለም ዋንጫ የመክፈቻ ጨዋታ ሳትሸነፍ ጉዞዋን ቀጥላለች። በጨዋታው ቪኒሺየስ ጁኒየር የጨዋታውን ኮከብ ሲባል፣ በቀጣይ የምድቡ መርሃ ግብር ብራዚል ከሃይቲ፣ ስኮትላንድ ከሞሮኮ ከዚሁ ምድብ ሁለተኛ ጨዋታቸውን የሚያከናውን ይሆናል። ብራዚል ትላንትና አንጋፋ ስብስብ ነው ይዛ የገባችው ሜዳ ላይ። በነገራችን ላይ 28 ዓመት ከ235 ቀን ነው አማካይ ዕድሜያቸው። ከ2006 በኋላ ያየነው በጣም አንጋፋው ቡድን ነው ትላንትና የብራዚል ብሔራዊ ቡድን በካርሌቶ በኩል ወደ ሜዳ የገባው። ቪኒሺየስ ጁኒየር በዓለም ዋንጫ 5 ጨዋታ 4ኛ ግብ አስተዋጽኦ ነው። ቪኒሺየስ ጁኒየር በዓለም ዋንጫ ላይ በ5 ጨዋታ ታዲያ 2 ጎሎችን ሲያስቆጥር ይህም ከሮናልዲኒዮ ጎቾ እኩል አድርጎታል። ሮናልዲኒዮ ጎቾ በ10 የዓለም ዋንጫ 2 ግብ ነበረው ለብራዚል። ቪኒሺየስ ጁኒየር በ2 የዓለም ዋንጫ ሁለተኛ ግቡ ነው። የካታር ዓለም ዋንጫ ላይ 1 ግብ አስቆጠረ። በዚህኛው የዓለም ዋንጫ ላይ ሌላ ግብ ማስቆጠር ችሏል። ቪኒሺየስ ጁኒየር በጣም ጥሩ ጊዜን እያሳለፈ ይገኛል። በዚህ ዓመት በርካታ ጎሎችን በአውሮፓ ሻምፒዮንስ ሊግ ጥሎ ማለፍ ያለው ባለፉት 4 ዓመታት 2022 ላይም የአውሮፓ ሻምፒዮንስ ሊግ ፍጻሜ ግብ ያስቆጠረ፣ 2024 የአውሮፓ ሻምፒዮንስ ሊግ ፍጻሜ ግብ ያስቆጠረ፣ ባርሴሎና ላይ በስፔን ሱፐር ካፕ ሃትሪክ የሰራ፣ በዓለም ዋንጫ ላይ እንግዲህ የመጀመሪያዋን ግብ ለብራዚል ብሔራዊ ቡድን ደግሞ ትላንትና ያስቆጠረውናል። በጣም ጥሩ ጊዜን ባለፉት ጥቂት ዓመታት ቪኒሺየስ ጁኒየር እያሳለፈ ይገኛል። ከዚህ ጋር በተያያዘ 7 ጨዋታዎች ይቀሩናል። እናም ከሀገሬ ጋር ታሪክ እንደምሰራ እርግጠኛ ነኝ ብሏል። እያወራው ያለሁት ስለማስቆጠራቸው ግቦችና አሲስቶች አይደለም። እያወራው ያለሁት ስለ ቡድኑ የራስ መተማመን ነው። የትኛውም የግብ መጠን እኔ ላስቆጠሩ ዋናው ነገር ብሔራዊ ቡድኑ የዋንጫ ጉዞ ላይ ያለው ርቀት ወይም የሚሄድበት ጊዜ ነው፣ ወይም ዋንጫውን የሚያሸንፍበት ሂደት ነው እንጂ እኔ የማስቆጠራቸው ግቦች ወይም አሲስቶች አይደሉም ብለዋል። ቪኒሺየስ ጁኒየር ከሞሮኮ ብሔራዊ ቡድን ጋር እንግዲህ ትላንትና ጎል አስቆጥሯል። የተጫዋቹ የብራዚል ብሔራዊ ቡድን የጨዋታ ብዛትም ወደ 50 እንዲደርስ አድርጎታል። ትላንትና በነገራችን ላይ የጨዋታ ኮከብ ሽልማቱን የተቀበለው ከትልቁ ሮናልዶ ናዛሪዮ ዴሌማ እጅ ነበር።
ኢገር ቲያጎ ትላንትና ቋሚ ሆኖ ጀምሯል። በጣም ያልተጠበቀ ነው የእሱ ቋሚ መሆን። በፐርፎርማንስ ደረጃ ግን ምርጡ ተጫዋች ነው። በተለይ በተጠናቀቀ የውድድር ዓመት 25 ጎሎችን ለብሬንትፎርድ አስቆጥሯል። በእንግሊዝ ፕሪሚየር ሊግ ሁለተኛው ከፍተኛ ግብ አስቆጣሪ ነው። ያውም በጠንካራው ፕሪሚየር ሊግ ላይ ለብራዚል ብሔራዊ ቡድን ትላንትና በቋሚነት ነው ፊት መስመሩ ላይ መጀመር ችሎ የነበረው። ኔይማር ጁኒየር ያው በጉዳት ምክንያት ከስብስብ ውጭ ነበረ። ትላንትና ግን በጠባባቂ ወንበር ላይ እንዲቀመጥ ተደርጎ ነበረ። ያው የቡድኑን መንፈስ እንዲያነቃቃ ተብሎ ነው ግን አልሆነም። ያኛው በብራዚል ብሔራዊ ቡድን በኩል እንዳልኳችሁ ያለፉትን 21 የመክፈቻ ጨዋታ አልተሸነፉም በዓለም ዋንጫ ታሪክ ማለት ነው። ይሄ ረጅሙ ጉዞ ነው። 1930 በኋላ ነው የዓለም ዋንጫ ታሪካቸው። ከዛ በዘለለ ግን ትላንትና የተጫወቱት ሁለት ትልልቅ ብሔራዊ ቡድኖች ናቸው። በነገራችን ላይ በፊፋ ወቅታዊ ደረጃ ብራዚል 6ኛ ናት፣ ሞሮኮ 7ኛ ናት እና ሁለት ትልልቅ ብሔራዊ ቡድኖች ናቸው ጨዋታ ያደረጉት እንጂ አፍሪካዊት ስለሆነች ሞሮኮም አንደርዶግ መደረግ አልነበረባትም ይመስለኛል። ምክንያቱም 6ኛና 7ኛ ማለት በመካከላቸው ሌላ ትልቅ ክለብ ብሔራዊ ቡድን የለምና ትላንትና ሁለት ትልልቅ ብሔራዊ ቡድኖች የተፋለሙበት ነው ማለት ይቻላል። ማርኪኒዮስ የአሸናፊነት መንፈስ እና ስለ ልቦና ያለው ሰው ነው ካርሎ አንቸሎቲ እና አንድን ቡድን እንዴት ዋንጫ ማንሳት እንደሚችል ወይም አንድ ቡድን ዋንጫ ሊያነሳ እንዲችል አድርጎ መስራት ይችላልና በአሰልጣኙ እርግጠኛ ነኝ እያለ ይገኛል። ምናልባት ከትላንትናው ጨዋታ አንድ የተመለከትነው ነገር ሞሮኮ የተጠቀመችው ሙሉ 11ዱ የተወለዱት ሞሮኮ ውስጥ አይደለም። ካናዳ፣ ኔዘርላንድ፣ ፈረንሳይ፣ ስፔን፣ ቤልጂየም የተወለዱ ተጫዋቾች ናቸውና ብታምኑም ባታምኑም ትላንትና ሞሮኮን ወክለው የተጫወቱ ተጫዋቾች በሙሉ ትውልዳቸው እዛው ሞሮኮ ውስጥ አይደለም፣ ሌላ ሀገር ላይ ነው። እንዳልኳቸው ከካናዳ እስከ ስፔን ባሉ ግዛቶች ውስጥ የተወለዱ ናቸው። ከዛ ውጭ አሽራፍ ሀኪሚ በብሔራዊ ቡድን ታሪክ የመጀመሪያ ተጫዋች ሆናል 11 ጨዋታዎችን ለብሔራዊ ቡድኑ በመጫወት የዓለም ዋንጫ ውድ ቤተሰቦቻችን ያው ለኢትዮጵያን ከነማይመቸው ሰዓቱ ቀጥሎ ይካሄዳል። ዛሬ ግን ቢያንስ ለኢትዮጵያን ሁለት የመጫወቻ ሰዓቶች በተሻለ መንገድ ጥሩ ናቸው ማለት ይቻላል። ለአብነት ያክል ጀርመን ከኩራሳኦ የሚያደርጉት ጨዋታ ዛሬ በዓለም ዋንጫ ጥሩ ሰዓት ላይ ነው የሚደረገው። ምሽት 2 ሰዓት ነው የሚጀምረው። ይሄ በጣም ጥሩ ሰዓት ነው። በሌላ በኩል ኔዘርላንድ ከጃፓን ምሽት 5 ሰዓት ይጫወታሉ። ይሄ የአውሮፓ ሻምፒዮንስ ሊግ የሚደረግበት ሰዓት ነውና ሌላኛው ጥሩ ሰዓት ይመስላል። ከዛ በኋላ ግን አፍሪካዊቷ ተወካይ አይቮሪኮስ ከኢኳዶር ከሌሊቱ 8 ሰዓት ይጫወታሉ። ከዛ ስዊድን ከቱኒዚያ ደግሞ ሊነጋጋ ሲል ከሌሊቱ 11 ሰዓት ወይም ለሰኞ አጥቢያ ሌሊት 11 ሰዓት ሲል ይጀምራል። ስለዚህ ሰኞ ስራ እየሄዳችሁ የምትመለከቱትም ጨዋታ ሊሆን ይችላል ማለት ነው ይሄኛው መርሃ ግብር። ዛሬ የሚደረጉትን ጨዋታዎች እናንሳቸው። በተለይም ተጠባቂዎቹ የጀርመንና የኩራሳው ጨዋታ እንጀምር። ምሽቱ 2 ሰዓት ይጀምራል። ለኢትዮጵያን በጣም ምቹ ሰዓት ነው ይሄኛው። በጨዋታው በኩል ኤንአርጂ ስቴዲየም ላይ ዛሬ ጨዋታው ይደረጋል። ጄላል ጄድ የዛሬውን ጨዋታ በመሃል ሜዳ ዳኝነት ይመሩታል። ዘካሪያ ብራኒሽ በቫር ዳኝነት ይህን ጨዋታ የሚመሩት ይሆናል። የጀርመንና የኩራሳኦን ጀርመን በመጨረሻ 5 ጨዋታ ምንም አይነት ሽንፈት አልገጠማትም። 5ቱንም ድል አድርጋለች። በኩራሳኦ በኩል ባለፉት 5 የመጨረሻ ጨዋታ 1 ድል 1 አቻ 3 ጨዋታዎችን ደግሞ እንደዚሁ ሽንፈት ገጥሞታል። በሁለቱ ብሔራዊ ቡድን በኩል ለመጀመሪያ ጊዜ በዓለም ዋንጫ ይገናኛሉ። እንዳልኳችሁ ምሽቱ 2 ሰዓት ጨዋታው ይጀምራል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን በዚህኛው የዓለም ዋንጫ ጨዋታ ላይ ቅድመ ግምት ጀርመን የወሰደችው እናንተን ግን በቃል ስፖርት ዩቲዩብ ቻናል ላይ ያጋሩን። ሌላኛው ዛሬ በዓለም ዋንጫ ከሚጠበቁት መርሃ ግብሮች ኔዘርላንድ ከጃፓን ምሽት 5 ሰዓት የሚያደርጉት መርሃ ግብር ነው። ኔዘርላንድ ከጃፓን የሚያደርጉት ጨዋታ AT&T ስቴዲየም ላይ ዛሬ ጨዋታው ይደረጋል። ኢስማኤል አልፋታህ የዛሬውን ጨዋታ በመሃል ሜዳ ዳኝነት ይመሩታል። ክሮይ ፓርከር ደግሞ የዛሬውን ጨዋታ በቫር ዳኝነት የሚመሩት ይሆናል። በኔዘርላንድ ብሔራዊ ቡድን በኩል ባለፉት 5 ጨዋታ 3 ድል 1 አቻ 1 ሽንፈት። በጃፓን ብሔራዊ ቡድን በኩል በመጨረሻ 5 ጨዋታ ሽንፈት የሚባል ነገር አልገጠማቸውም። ሙሉ 5ቱንም ጨዋታ ድል አድርገው ነው የመጡት። ሁለቱ ብሔራዊ ቡድኖች የ3 ጊዜ እርስ በርስ ግንኙነት ታሪክ አላቸው። ኔዘርላንድ ግን ሁለቱን ድል አድርጋለች። 1 ጊዜ አቻ ወጥቷል። ጃፓን ምናልባት ለመጀመሪያ ጊዜ ዛሬ ኔዘርላንድን ማሸነፍ ቀናት የሆነው የሚለው ይጠበቃል። ጨዋታው እንዳልኳችሁ ምሽት 5 ሰዓት ይጀምራል። ልክ ይህ ጨዋታ እንዳለቀ ደግሞ ሌሊት 8 ሰዓት አይቮሪ ኮስት ከኢኳዶር አፍሪካዊቷ ተወካይ፣ ሌሊት 11 ሰዓት ስዊድን ከቱኒዚያ ጨዋታቸውን የሚያከናውን ይሆናል።
በዚህኛው የዓለም ዋንጫ ተጠባቂዋ ሀገር አንደኛዋ ፈረንሳይ ናት። በነገራችን ላይ ሌላኛዋ አርጀንቲናን መጥቀስ እንችላለን። ሌላ በጣም ትልቅ ጨዋታም በአርጀንቲናና በአልጄሪያ መካከል በዚህኛው የዓለም ዋንጫ እንመለከታለን። ሲሞን ማርሺኒያክ ይህን ጨዋታ እንዲመሩ ተመርጧል። የአርጀንቲናና የአልጄሪያን ጨዋታ ሲሞን በፈረንሳይና አርጀንቲና መካከል የተደረገውን የመጨረሻውን ያለፈውን የዓለም ዋንጫ የፍጻሜ ጨዋታ የመሩ አልቢተር ናቸውና አሁን ዳግም እሳቸው በዓለም ዋንጫ ስራቸውን ሲጀምሩ አርጀንቲና ዋንጫ ያነሳችበትን ጨዋታ በመሩት ዳኛ እየተመራች ሌላኛዋን በጣም ጠንካሯን የአፍሪካዊት ሀገር አልጄሪያን የምትገጥም ይሆናል። በአፍሪካውያን ተወካዮች ዘንድ እንግዲህ ሌላ የምንመለከተው ጨዋታ ነው። ምናልባት ከሞሮኮ ቀጥሎ አልጄሪያ በጣም ፈታኟ ብሔራዊ ቡድን ልትሆን ትችላለች። ሞሮኮ ብራዚልን እንዴት እንደፈታነች ይታወቃልና፣ ስለዚህ ሌላኛዋ ሰሜን አፍሪካዊት ሀገር ሌላኛዋን የላቲን አሜሪካ ሀገር አርጀንቲናን ስትገጥም ሲሞን ማርቺናክ በማን ሜዳ ዳኝነት ጨዋታውን ይመሩታል። ሉካስ ሄርናንዴዝ ኬሊያን ምባፔ ፍጹም የተለየ ተጫዋች ነው። እሱን መሆን በጣም ከባድ ነው፣ ወይም እንደሱ አይነት ማግኘት በጣም ከባድ ነው እና በርካታ ሊገመገሙ የሚችሉ ወይም ሊጠኑ የሚችሉ ብቃቶችን ከሱ ተመልክቻለሁ። በተቃዋሚዎቹም ዘንድ ሜዳ ላይ የሚያደርጋቸው ነገሮች ጸጥ እንዲሉ ያደርጋል ሲል ተደምጧል። ኬሊያን ምባፔ ደግሞ ስለ ሚኬል ኦሊሴ ይናገራል። የዛሬውና የነገው ተጫዋች ብሎታል። እሱ ያለው የብቃት ደረጃ ፍጹም የተለየ ነው። ለዚህኛውም ዘመን የሚመጥን ለወደፊቱም የሚመጥን አይነት ፐርፎርማንስን ማሳየት የሚችል ተጫዋች ብሎ የብሔራዊ ቡድን አጋሩን አወድሶታል። የባየር ሙኒክ ተጫዋች ነው በነገራችን ላይ ኦሊሴ። ኬሊያን ምባፔ ደግሞ ለሪያል ማድሪድ ነው። እናም በፈረንሳይ ብሔራዊ ቡድን ውስጥ ብዙ ነገሮችን ያሻሽላል። በእርግጠኝነት በዚህኛው የዓለም ዋንጫ ድንቅ ጊዜን ከሚያሳልፉት አንዱ ይሆናል ሲል ተደምጧል። በሚኬል ኦሊሴ በኩል በእግር ኳስ ተመልካቾችም ዘንድ አዝናኙ ተጫዋች ሲል ኬሊያን ምባፔ ሀገሩ ልጅ ደግሞ ወድሶታል። በፈረንሳይ ብሔራዊ ቡድን በኩል ዲዛይረ ዱዌን በተመለከተ በልምምድ ቦታ ላይ ዲዲየር ዴሾፕ እርግጠኛ አይደሉም ተብሏል። በዚህ የፓሪሰን ዠርሜኑ ኮከብ ተጫዋች እና ምናልባትም በዓለም ዋንጫው ላይ ከዲዛይር ዱዌ በተሻለ ለብራድሌይ ባርኮላ ድል ሊሰጡት ይችላሉ እየተባለ ነው። ከሴኔጋል ብሔራዊ ቡድን ጋር በሚደረገው የመክፈቻ ጨዋታ ማለት ነው። ለፈረንሳይ ብሔራዊ ቡድን ከሁለት አንዱ መምረጥ ብቻ አይደለም። በነገራችን ላይ ከዲጀርዱዊ እና ከብራድሌይ ባርኮላ የፈረንሳይ ብሔራዊ ቡድን ካለው የፊት መስመር ጥራት አንጻር ለመምረጥ በጣም የሚቸገሩ ይመስለናልና ምናልባትም የፈረንሳይ ብሔራዊ ቡድን በዚህኛው የዓለም ዋንጫ ላይ ስኬታማ ካልሆነ አሰልጣኝ ዲዲየር ዴሾፕ የመረጡት ቋሚ 11 ላይ ጥያቄ እንዲነሳባቸው ሊያደርግ ይችላል። እሳቸው እንደ ሌኬፕ ዘገባ ከሆነ ከዚህ ዓለም ዋንጫ በኋላ ቦታውን ለዚነዲን ዚዳን ይለቃሉ ተብሎ ይጠበቃል። ፖል ላቤሌ ፖግባ እግዱ ከተነሳለት በኋላ የእግር ኳስ ጊዜውን ማሳለፍ የሚፈልገው በአንድ የአውሮፓ ክለብ ውስጥ ያም ደግሞ ወደ ፈረንሳይ ብሔራዊ ቡድን የሚመልሰው እንዲሆን ይፈልግ ነበረ። ከዛ ሞናኮን ተቀላቀለ። ከዛ በሞናኮ ቆይታዬ በእርግጠኝነት ወደ ፈረንሳይ ብሔራዊ ቡድን እንድመለስ ያስችለኛል ብሎ ነበረ። ግን በጉዳት ምክንያት የተጠበቀውን ያህል ያልሆነው ፖል ላቤሌ ፖግባ በሞናኮም እንደተጠበቀው አልተጫወተም። አሁንም ግን ህልሜ ያው ነው ብሏል። አሁንም ቢሆን ህልሜ ፈረንሳይ ብሔራዊ ቡድን መለያ ለብሶ መጫወት ነው። እርግጠኛ ነኝ ይህንን የማደርግበት ጊዜ ይኖራል። ረጅም ጊዜ እንኳን ቢፈጅ እርግጠኛ ነኝ ይሳካል ብሏል። እናም በቀጣይነትም የፈረንሳይ ብሔራዊ ቡድን መለያ ስለመልበስ ብቻ ነው የማያልመው ብሏል። ይሳካለታል ላይሳካለት የሚለው በቀጣይ የምንመለከተው ይሆናል። በሞናኮ ቤት ግን እንደታሰበው እንዳልነበረ ያም ደግሞ ለተመኛት ፈረንሳይ ብሔራዊ ቡድን አልተጠራም። ንጎሎ ካንቴ እንኳን ከሳውዲ ከዛ ከቱርክ ሊግ እየተጫወተ ጥሪ እንደደረሰው ይታወቃል። በዚህኛው የዓለም ዋንጫ ላይ ለብዙ ውዝግብ የዓለም ዋንጫውን ዳርጋለች የተባለችው አሜሪካ የመክፈቻ ጨዋታዋን በድል ነው የጀመረችው። 4-1 በሆነ ውጤት ድል አድርጋ በዓለም ዋንጫ ላይ አሜሪካ በተካፈለችበት 1930 2002 ያለን ብንቀጥል የአሜሪካ ብሔራዊ ቡድን በአንድ የዓለም ዋንጫ በርካታ ገቢ ያስቆጠረችው 1930 2002 7 2014 5 2010 5 ጎሎችን እንዳጠቃላይ አስቆጥሯል በተጫወቱበት ጨዋታ በሙሉ። በዚህኛው የዓለም ዋንጫ ግን ለየት የሚያደርገው የአሜሪካ ብሔራዊ ቡድን ገና በመጀመሪያ የመክፈቻ ጨዋታ 4 ግብ አስቆጥሯል። ያ ማለት የምንጊዜም ሪካርዳቸውን ለመስበር 4 ግብ ተጨማሪ ያስፈልጋቸዋል። ቀሪ እጃቸው ላይ 2 ጨዋታ አለ። በአማካይ በጨዋታ 2 ግብ ብቻ ነው የሚያስፈልጋቸውና ይሄኛው የአሜሪካ ብሔራዊ ቡድን በታሪክ ከታዩት የዓለም ዋንጫ የአሜሪካ ብሔራዊ ቡድኖች ውስጥ በጣም ጥራት ያለው ይመስላል። እንዳልኳችሁ
በርከት ያሉ ግቦችን ካስቆጠረው 1930 እና 2002 ብሔራዊ ቡድን በ3 ግብ ገና በመጀመሪያ ጨዋታ ብቻ አንሰው ይገኛሉ። ጀርመን በዓለም ዋንጫ ላይ እንግዲህ እንዳጠቃላይ ወደ 600 የሚጠጉ ጀርመናውያን የመጨረሻ የምድብ ጨዋታ ላይ ከኢኳዶር ጋር ሲጫወቱ እንዲገኙ አድርገዋል። በነገራችን ላይ ክፍያቸውን ሙሉ ከፍለው ማለት ነው። በተለይም የዓለም ዋንጫ በጣም እንደተወደደ ይታወቃል። እናም ሜት ላይፍ ስቴዲየም የሚደረገውን የመጨረሻውን ጨዋታ ከኢኳዶር ጋር ሲያደርጉ ይገኛሉ። ከ13 እስከ $150 ከፍለዋል። በነገራችን ላይ የጀርመን ብሔራዊ ቡድን ተጫዋቾች ይህን ለማድረግ ማለት ነው። ስለዚህ ዛሬ ጀርመን ከኩራሶ ጋር በምታደርገው ጨዋታ እያንዳንዱ ጀርመናዊ ዜጋ ሀገሬን ብሎ ከኪሱ በከፈለው ገንዘብ ነው ይህን ጨዋታ የሚከታተለው። ሁለተኛውንም ጨዋታ በተመሳይ ጀርመናዊ ከራሱ ኪስ ከፍሎ ይከታተላል። ሶስተኛው ጨዋታ ግን በጣም ወሳኙ የምድቡ ጨዋታ ጀርመን ምናልባትም ሁለቱን ጨዋታ ካላሸነፈች በስተቀር የምድብ አንደኛና ሁለተኛውን የኢኳዶሩ ጨዋታ የግድ እንድታሸንፍ የሚያስገድዳትም ሊሆን ይችላል እና በዛ ጨዋታ ነው ደጋፊ እንዲገኝ ከኪሳቸው የከፈሉት። የዓለም ዋንጫ ከአሜሪካን በተጨማሪ የዓለም ዋንጫ ለውዝግብ የዳረገው ራሱ ፊፋ ነው። ፊፋን ለብዙ ትዝብት የዳረገ የዓለም ዋንጫ ነው። በነገራችን ላይ አስተናጋጅ ሀገራት የጋበዟቸውን ሀገራት እንደፈለጉና እንዳሻቸው ሲያደርጉ፣ በተለይም የአረብ ሀገራትና የአፍሪካ ሀገራት እንደዛ ሲያደርጉ ፊፋ ዝም ጭጭ ነው ያለው። ያውም መተዳደሪያ ደንቡ ላይ እንደዚህ ማድረግ እንደማይችሉ ሀገራት ተቀምጦ አይመለከተኝም እያለ እንደሆነ ይታወቃል። በዣን ኢንፋንቲኖ የሚመራው ፊፋ የግብፅ እግር ኳስ ፌዴሬሽን አሁን ከፊፋ ጋር ጸብ ውስጥ ገብቷል። በነገራችን ላይ ግብፅና ፊፋን ለውዝግብ የዳረጋቸው ደግሞ ግብፅ በአርማዋ በላይ የተደረደሩትን ኮከቦች አንሺ ተብላለች። ግብፅ በአፍሪካ ዋንጫ በክብረ ወሰን ደረጃ ያነሳቸውን ዋንጫ በማሰብ 7 ኮከቦችን በመለያዋ ሎጎ አናት ላይ ያስቀምጣለች። ይሄ ደግሞ ፊፋ በፍጹም የምትወዳደሩት የዓለም ዋንጫ ላይ ነው። ስለዚህ የዓለም ዋንጫ ላይ እየተወዳደራችሁ የአፍሪካ 7 ጊዜ አሸናፊ ነን ብላችሁ ማወጅ አትችሉምና መለያው ላይ የደረደራችሁትን 7 ኮከቦች አንሷት እያለ ነው። በአፋጣኝ አንሱት የሚል መልእክት ነው እንደውም ለፊፋ ለግብፅ እግር ኳስ ፌዴሬሽን የላከላቸው መልእክት። ከሰሞኑ አንዲትን ሀገር ሃይቲን ካልተሳሳትኩኝ የነፃነት ድሏን በተመለከተ መለያዋ ላይ አስፍራ ነበረ። አንሺ ተብላ እንድታነሳ መደረጉ የሚዘነጋ አይደለም። የዓለም ዋንጫ ከእንደዚህ አይነቱ ውዝግቦች ጋር ቀጥሏል። ምናልባት አንድ የብሔራዊ ቡድን መረጃ ጋር በተያያዘ አንድ ትልቅ መረጃ ስላገኘ ነው። ሮቤርቶ ማንቺኒ የዓለም ዋንጫን መሳተፍ በብዙ የቸገራትን ብሔራዊ ቡድን ሊረከቡ ነው። ጣሊያንን እሳቸው ያልሳደን ስልጣናቸውን ይለቃሉ። የዓለም ዋንጫ ለጣሊያን ብሔራዊ ቡድን ሩቅ ሆኖባታል በነገራችን ላይ። እናም እንደዚህ ሩቅ የሆነባትን ሀገር ዳግም ወደ ዓለም ዋንጫ ለመመለስ ብቻ ሳይሆን ለአውሮፓ ውድድሮችም ተሳታፊ እንድትሆን የጣሊያን ብሔራዊ ቡድንን በቀጣይ ይረከባሉ ማለት ነው። 2020 ማንቺኒ በጣም አስደናቂ ጊዜን ያሳልፈው እንደነበረ የሚዘነጋ አይደለም። በብሔራዊ ቡድን ደረጃ እንግሊዝን እናንሳ። በዚህኛው የዓለም ዋንጫ በነገራችን ላይ እንግሊዝ ብሔራዊ ቡድን ከሚጠበቁት ውስጥ ናት። አንድ የምትጠበቅበት ምክንያት በእርግጥ እንግሊዝ የሆነ ትልቅ ውድድር በመጣ ቁጥር ትጠበቃለች። ያው እንግሊዝ ውስጥ በጣም ስማቸውን በራሷ ሜዲያ ያገነነቻቸውን ኮከብና ከዋክብቶቿን ይዛ ስለምትሄድ ነው። ጋሪ ኔቭል ገሪናል እንግሊዝ ወርልድ ክላስ ተጫዋች አላት ስትሉኝ እኔ አልስማማም። እናንተ እንግሊዝ ብዙ ጥሩ ተጫዋች አላት ትላላችሁ። እኔ እንግሊዝ ብሔራዊ ቡድን ውስጥ አሁን በዚህ ሰዓት ወርልድ ክላስ ተጫዋች የሚታየኝ አንድ ነው፣ እሱም ሃሪኬን ብቻ ነው እያለ ነው። ይሄን ለቃል ስፖርት ዩቲዩብ ቻናል ውድ ቤተሰቦቻችን እንተውና አንቶኒዮ ሴሜኔ አሁን ለሲቲ እየተጫወተ የሚገኘው፣ ሃላንድ ለሲቲ እየተጫወተ የሚገኘው፣ ሜኬሎ ኦሊሴ ለባየር ሙኒክ እየተጫወተ የሚገኘው እና የዚህ ዘመን በጣም ምርጥ የሚባሉ ከዋክብቶች ትውልዳቸው በእንግሊዝ ነው። ብታምኑም ባታምኑም ግን የሚጫወቱት ለተለያየ ሀገር ነው። ለጋና፣ ለኖርዌይ እና ለፈረንሳይ። እነኚህስ ቢጨመሩ ኖሮ ምናልባት እንደ ጋሪ ኔቨል ምልከታ በጣም ትልቆች ተጫዋች ግን ሀገራቸውን ነው በትውልድ እንግሊዝ ውስጥ ቢወለዱም የሚወክሉት ግን በቤተሰብ የተመዘዙበትን የዘር ሐረግ ነው። ቃል ስፖርት ላይ ናችሁ። ሁላችሁም ላይክ ስላረጋችሁን እናመሰግናለን። 14,000 በላይ ገደማ ተመልካቾች በቅርቡ ዜናዎቻችን እየተከታተሉ ነው። ቢያንስ ግማሾቻችሁ እንኳን ላይክ ብታደረጉ ለኛ ያግዘናልና ከእናንተ ከማይቀነሰው ምንም ነገር ላይክ እንድታበረክቱልን በትህትና ጠይቀን ወደ አጫጭር መረጃዎቻችን እንሻገር። ጆዜ ሞሪኖ ዘ ስፔሻል ዋን ዳግም ወደ ሪያል ማድሪድ ተመልሰው ማድሪድ እንደሚያሰለጥኑ ይታወቃል። ሁልጊዜም ቢሆን ማድሪድ ከፈለገኝ ይገኛሉ። ያው የእሳቸው ሹመት ይፋ እንዳተደረገ ይታወቃል። በስምነት ደረጃ የፔፔንም ጉዳይ እንዳልተስማሙ ይታወቃል። እሳቸው ይህንንም ምንም ከስምነት አልተደረሰም ብለዋል። ግን እሳቸው ሁልጊዜም
ማድሪድ ሲጠራኝ ያለው እያሉ ይገኛሉ። በዝውውር ጉዳይ ላይ አዳዲስ ተጫዋቾችን ወደ ቡድኑ ያመጣሉም ተብሎ ይጠበቃል። ዘ ስፔሻል ዋን ጆዜ ሞሪኖ ማድሪድ ሲጠራኝ ግን ሁሌም አለው ሲሉ ተደምጠዋል። ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። አጫጭር ስፖርታዊ ጥንቅሮችን እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥንቅሮቻችን እንሻገር። ከፕሪሚየር ሊግ መረጃችን ጋር ቆይታ ስታደርጉን ላይክ፣ ሰብስክራይብ እና ሼር ስለምታደርጉ እናመሰግናለን። ከምትመለከቱ ተከታታዮቻችን ቢያንስ ግማሾቻችሁ ላይክ ብታደርጉን ለኛ ያግዘናልና ላይክ ማድረግ እንዳይረሳ። የፕሪሚየር ሊግ መረጃችንን ከአሰልጣኝ ሹመት እንጀምር። በፉልሃም በኩል አሰልጣኝ ለመሾም ጠንካራ ስራዎችን እየሰሩ እንደሆነ ይታወቃል። በርካታ የአሰልጣኝ ስሞችን በዝርዝራቸው ውስጥ ይዘው ሲሰሩ እንደነበረ ይታወቃል። አሁን እድገት ያሳየውና በቀጣይም ይፋ ይደረጋል ተብሎ የሚጠበቀው የቀድሞ የሪያል ማድሪድ ተጫዋች ብቻ ሳይሆን የሊቨርፑልም ተጫዋች በል ብሎኛል አንድ አድማጫችን በሀሳብ መስጫ ሳጥናችን ላይ የቀድሞ የሊቨርፑልም ተጫዋች አልቫሮ አርቤሎአን ጋር የሚደረገው ድርድር ወደ መጨረሻ ምዕራፍ ላይ ደርሷል ተብሏል። በቀጣይም ሹመታቸው ይፋ ይደረጋል። በዝውውር መስኮቱ ላይ ኒውካስል ዩናይትድ ተጫዋች ለማምጣት ከጫፍ እንደደረሰው ይታወቃል። ቪክተር ሙኒዝ 30 ሚሊዮን ዩሮ ለዚህ ዝውውር ኒውካስል ዩናይትዶች ይከፍላሉ። በነገራችን ላይ ከዚህ ጋር በተያያዘ የቀድሞ ክለቡ ሪያል ማድሪድ በውል ውስጥ ባካተተው አንቀጽ መሰረት የ30 ሚሊዮን ዩሮ ግማሹን ይወስዳል። ያ ማለት ኒውካስል የሚከፍለው 30 ሚሊዮን ዩሮ ውስጥ ለቪክተር ሙኒዝ ሪያል ማድሪድ 15 ሚሊዮን ዩሮ ያገኛል ማለት ነው። በኒውካስል ዩናይትድ በኩል ዝውውሩን ለመጨረሻ የመጨረሻ ምዕራፍ ላይ ደርሰዋል። በቀጣይም እንግዲህ የክፍያ መዋቅሩ ላይ 30 ሚሊዮን ዩሮ ክፍያ መዋቅር ላይ ድርድር እያደረጉ ነውና በቀጣይ በዚህ መዋቅር ላይ ስምምነት ከደረሱ ቪክተር ሙኒዝ በእንግሊዝ ተገኝቶ ሕክምና ምርመራውን አድርጎ ካለፈ ኦፊሻሊ የኒውካስል ዩናይትድ ተጫዋች ይሆናል ተብሎ ይጠበቃል። ማንቸስተር ሲቲ በዝውውር መስኮቱ ላይ በንቃት ይሳተፋሉ ተብሎ ይጠበቃል። ግን እስካሁን እየተሳተፉ አይደለም። ይልቁንስ እንደ ጄምስ ትራፎርድ ያለ ተጫዋቻቸውን ወደ ኒውካስል ዩናይትድ ሊለቁት አሊያም ወደ ሌሎች ክለቦች ሊለቁት ይችላሉ እና በቀጣይነት ቻርልስ የተባለ ግብ ጠባቂ ወደ ቡድኑ ማምጣት ይፈልጋሉ ተብሏል። ኒውካስል ዩናይትዶች ትራፎርድን የግላቸው ለማድረግ እያደረጉ ካለው ጥረት አንጻር በመጫወቻ ደቂቃ ምክንያት ማለት ነው ሲቲዎች ተተኪ ፍለጋ ወደ ገበያ ወጥተዋል። ቻርልስ በማንቸስተር ሲቲ በኩል እናም ጄምስ ትራፎርድን ለመተካት ዋነኛ እቅድ ሆኗል። በሼፊልድ ዌድነስዴይ ቤት ይገኛል። በነገራችን ላይ ተጫዋቹ በጣም አስደናቂ ጊዜን እያሳለፈም ይገኛል። ከባለፈው ሮብ ጀምሮም ይህን ግብ ጠባቂ ወደ ቡድኑ ለማምጣት ስራዎች መጀመራቸውን ቲም ቶክ አረጋግጧል። ግብ ጠባቂው ግን ሲመጣ በጃሊጂ ዳናሮማ ተጠባባቂ ለመሆን ነው። ምክንያቱም ጄምስ ትራፎርድ ይሄን ቦታ ትቶ ሄደው ከተጠባባቂነት እንደሆነ የሚዘነጋ አይደለም። የኤንዞ ማሬስካን ሹመት አሁንም ይፋ ማድረግ አልቻለም። በነገራችን ላይ የማንቸስተር ሲቲ ጉዳዩ ከቼልሲ ጋር በተያያዘ ነው። እሳቸው ከቼልሲ ተሰናብተው ከወጡ በኋላ ከውላቸው ጋር በተያያዘ ባለ ውዝግብ ምክንያት አሁንም ይፋ ማድረግ አልቻለም ማንቸስተር ሲቲ። እሳቸው ግን በውስጥ ለውስጥም ቢሆን ስራቸው እንደጀመሩ ይታወቃል። በማንቸስተር ሲቲ ቤት 120 ሚሊዮን ፓውንድ የተለጠፈበት የኤንዞ ፈርናንዴዝ አድናቂ ናቸው። ከሰማዮቹ ቤት ሊያስኮበልሉት ይሻሉ ተብሎ በስፋት በሚዲያም ላይ ሲነገር ነበረ። ነገር ግን ማንቸስተር ሲቲ ከኤንዞ ፈርናንዴዝ ይልቅ ትኩረታቸው በሙሉ ኤሊዮት አንደርሰን ላይ ሆኗል። 2 ጊዜ የዝውውር ሂሳብ አቅርበው በኖቲንግሃም ፎረስት ውድቅ የተደረገባቸው ማንቸስተር ሲቲዎች አሁንም ከዚሁ ከኤንዞ ፈርናንዴዝ ይልቅ የኤሊዮት አንደርሰንን ጉዳይ ለመጨረስ ነው ፍላጎት ያላቸው ተብሏል። ምናልባትም በዝውውር መስኮቱ ላይ ሁለቱንስ ሊያመጡ ይችላሉ የሚል ጥያቄ በማንቸስተር ሲቲ ደጋፊዎች ዘንድ ሲነሳ ነበረ። ፉትቦል ኢንሳይደር አረጋገጥኩት ባለው መረጃ መሰረት ማንቸስተር ሲቲ የኤሊዮት አንደርሰንን ጉዳይ እስከ መጨረሻ ይሞክራል። ካልተሳካ ወደ ኤንዞ ፈርናንዴዝ ከተመለሰ እንኳን ሁለቱንም የማስፈረም ግን እድል የለው የሚል ዘገባን ይዞ ወጥቷል። ጄረል ሃቶዋ በጣም አስቸጋሪ ነበር ብሏል። የቼልሲ የመጀመሪያ ሲዝኑን የመጀመሪያዎቹ ጥቂት ወራት በተለይም ለእኔ በጣም ከባድ ነበሩ ብሏል። እኔም ምቾት አልተሰማኝም ነበር ብሏል። በተለይም ለመላመድ በጣም የተቸገረበት ጊዜ እንደነበረ ተናግሯል እና ብዙም አልተጫወትኩም ነበር። ስጫወትም ልክ እንደ አያክስ እኔ መድረስ የነበረብኝ ደረጃ ላይ አልነበርኩም ብለዋል። በሊቨርፑል የአሰልጣኝ መቀየር ምናልባት በተወሰነ መንገድ የጨዋታ እድሎችን እንዲያገኝና የጨዋታ ፍልስፍናው እንዲቀየር አድርጎት ነበረም ካሉ ማክፍላረን የተወሰነ ጊዜ ቡድኑን የያዙት በኋላ ማለት ነው። እሳቸው በእርግጥ 2 ጊዜ ነው ኬርቴከር ሆነው በቼልሲ ቤት የተመለከትናቸው። ከዚህ ጋር በተያያዘ በሚቀጥለው የውድድር ዓመት የአያክሱን ጄረል ሃቶዋን ጠብቁት እያለ ይገኛል። በቼልሲ ቤት የግራ የመሃል ተከላካይም የግራ የመስመር
ተከላካይም ሆኖ ሲጫወት ተመልክተናል። ጀረል ሃቷን በጣም አስደናቂ ጊዜን ካሳለፈ በኋላ ቼልሲ መቀላቀሉ የሚዘነጋ አይደለም። ቼልሲ በክረምት የዝውውር መስኮት ሌላ ግብ ጠባቂ ከማስፈረም ይልቅ ማይክ ፓይንደርሰንን መልሰው ከሮበርት ሳንቼዝ ጋር ለቋሚ ግብ ጠባቂነት እንዲፎካከር ፍላጎት አላቸው። ግብ ጠባቂውን በነገራችን ላይ ትላንትና በሰጠው ቃለ መጠይቅ ላይ ዋና ዓላማው በፕሪሲዝን ከቼልሲ ጋር ምርጥ ጊዜን አሳልፎ የቡድኑ ቋሚ መሆን ነው። ቋሚ ካልሆነ ግን የመጫወቻ ደቂቃ ፍለጋን ክለቡን እንደሚለቅ አረጋግጧል። አሁን ከሮበርት ሳንቼዝ እና ምርጥ ብቃቱን ከሚያሳይ ከሌላ ግብ ጠባቂ ማንን ይመርጣሉ የሚለው ዣቪ አሎንሶ ቀጣይ ክረምት ላይ የሚጠበቅ ነው የሚሆነው። ከዛ ውጭ ከቼልሲ ጋር በተያያዘ ማርኮ ኮሪያ ስለ ዝውውር የሚወሩ ወሬዎች ብዙ አላነብም፣ ትኩረትም አልሰጣቸውም። ወኪሎቼ ምንም ነገር ሊነግሩኝ እንደማይገባ አስቀድመው ያውቃሉ። እኔም ሞንኮ ቤተሰቤ ባለንበት ቦታ በጣም ደስተኛ ነን ሲል ቼልሲን ማለቱ ነው። የሚሆነውን ነገር ወደፊት እናያለን። አሁን ላይ ሙሉ ትኩረቴ በዓለም ዋንጫ ላይ ነው። የመጀመሪያዬ የዓለም ዋንጫን እያሳለፍኩ ስለሆነ ምናልባት የመጨረሻ ሊሆነ የሚችለውም ይህንን ትልቅ ልምድ በማጣጣም ላይ ይገኛለሁ። ስለዚህ ብዙ የሚዲያውን ጫጫታ አልሰማም እያለ ነው። ለዚህ ሚዲያ ጫጫታ ግን እሱ ጫጫታ ካለው መነሻ ምክንያቱ ራሱ እንደሆነ አይተዘነጋም። ለባርሴሎና የመጫወት ህልም አለኝ ሲል የእንግሊዝ ፕሪሚየር ሊግ ሲዝኑ ገና እንዳልተጠናቀቀ ይታወቅ ነበረ። በርከት ያሉ የዜና ምንጮች የሊቨርፑልን የዝውውር መረጃ ይዘው ሲወጡ በሊቨርፑል በኩል የመሃል ተከላካይ ለማምጣት ፍላጎት አላቸው። ይሄ በእርግጥ አስገዳጅም ሊሆን ይችላል። በተለይም ልምድ ያለው ተከላካይ ለማምጣት ማለት ነው። የኮናቴን መልቀቅ በኋላ የጎሜዝ የጉዳት ችግር፣ የጀርሜ ጃኩዌቴ ከጉዳት መመለስ ለፕሪሚየር ሊጉ አዲስ መሆን፣ የጆቫኒ ሊዮን ልምድ ያጠራጠራቸው ሊቨርፑልያን የሚትላንዱን በጣም አስደናቂውን የመሃል ተከላካይ ሊሃን ቦውን ማምጣት ይፈልጋሉ። ደቡብ ኮሪያዊ ተከላካይ ነው። የሊቨርፑል መለማዮች ይህንን ተጫዋች እየተመለከቱት ይገኛሉ ተብሏል። እናም የደቡብ ኮሪያውን የሚትላንድ ላይንስ ተጫዋች በመሃል ተከላካይነት ወደ ቡድኑ ለማምጣት ስራዎችን እየሰሩ ነው። የሊቨርፑል የዝውውር አጀንዳ አንዱ የተከላካይ ክፍል እንደሆነ ይታወቃል። በሊቨርፑል በኩል ከዝውውር ጋር በተያያዘ አንዳንድ የሚነሱ ነጥቦችን እናክል። የኮዲ ጋክፖን ጉዳይ በተመለከተ በሀሳብ መስጫ ሳጥናችን ላይ ወደ ቶትናም ያቀናሉ የሚል ጥያቄ ቀርቦልን ነበረ። ኮዲ ጋክፖ ለመልቀቅ በቀጥታ ሊቨርፑልን አልጠየቀም። የልቀቁኝም ጥያቄ አላስገባም። ኦፊሻል የሆነም ነገር የለም። በሩመር መረጃ ደረጃ ግን ያው የተጫዋቹ ከሊቨርፑል ጋር ያሳለፈው ሲዝን ከደጋፊዎች የቀረበበት ተቃውሞ ደስተኛ እንዳልነበረ ሲነገር ነበረ። በቅርብ ጊዜ ከጣሊያን ክለቦች ለኮዲ ጋክፖ ፍላጎቶች እንዳሉም ተሰምቷል። ሊቨርፑል በአሁኑ ሰዓት ላይ ኮዲ ጋክፖ ለሽያጭ አላቀረበም። የአንቶኒ ጎርደን የ70 ሚሊዮን ፓውንድ የባርሴሎና ዝውውር ክፍያ የጋክፖን ዋጋ ሊቨርፑሎች እንዲያንሩት ሊያደርግ ይችላል ተብሎ ግን ይጠበቃል። ሌሎችም ዝውውሮችም እስከ 2030 ድረስ የሚቆይ ውል አለው። ስለዚህ በሊቨርፑል በኩል ምናልባትም እሱና ሊቨርፑል በስምነት ካልተለያዩ በስተቀር ለገበያ ይቀርባል ተብሎ አይታሰብም። ሊቨርፑል ሳላን ለማቆየት ምንም አይነት እቅድ ስላልነበረው ይህንን ተጫዋች ኮዲ ጋክፖን በዛው በተመሳሳይ ይለቃል ተብሎ አይጠበቅም። ሁኔታውን እየተከታተለ ነው። ከሰሞኑ ግን ሚዲያ ላይ በጣም ከፍ ብሎ ያለ ቢሆንም ጋክፖ ሊቨርፑል ልቀቁኝ አላለም። ሊቨርፑልም ለሽያጭ አላቀረበውም። በሩመር መረጃ ደረጃ ግን ቶትናም ፈላጊው የጣሊያን ክለቦችም ፈላጊ ሲባሉ ነበረ። ሊቨርፑል በዚህ ክረምት ላይ የዝውውር መስኮቱ ላይ እንግዲህ ጋክፖንም ጨምሮ እንደ ማካሊስተር ያሉ ተጫዋቾች ትልቅ ገንዘብ ከቀረበላቸው ሊለቁ ይችላሉ የሚሉ መረጃዎች ከወጡ በኋላም በሊቨርፑል በኩል እንግዲህ በጣም የተጋነነ ዋጋ ካልቀረበ በስተቀር ግን አይሸጧቸው የሚለው ሁኔታ አለ። ለማካሊስተርም ለጋክፖም ይሁን የትኛውም ሊለቁት በሚችሉ ተጫዋች ሊቨርፑል ውስጥ ያለ ትልቅ ዋጋ ይጠይቃሉ ተብሎ ይታሰባል። ምናልባት የጆንስም ዋጋ በዛው ልክ ሊያድግ ይችላል ከተባለው ከ30 ሚሊዮን ፓውንድ በላይ ሊሆን የሚችልበት እድል አለ። ከዛ ውጪ በሪዮ ንጉማ በኩል በጣም አስደናቂ ጊዜን በሊቨርፑል ካሳለፈ በኋላ በተሰጠው እድል ለእንግሊዝ ለቅድመ የዓለም ዋንጫ ዝግጅት በፍሎሪዳ ከእንግሊዝ ብሔራዊ ቡድን ጋር ተቀላቅሎ በጣም አስደናቂ ተጫዋች መሆኑ ከተመለከተን በኋላ የተጫዋቹ ወደ ሊቨርፑል መመለስ እርግጥ ሆኗል። ወደ ሊቨርፑል ተመልሷል። በሊቨርፑልም ካምፕ ቆይታ የሚያደርግ ይሆናል። ከቨርጅል ቫንዳይክ ጋር በተያያዘም ከአዲሱ አሰልጣኝ አንዲ ኢራኦላ ጋር ስላላቸው የስራ ግንኙነትና ስለ ቡድኑ አዲስ ታክቲክ ምላሽ ሰጥቷል። በአሰልጣኙ አዲስ ፍልስፍና ደስተኛ ነን፣ እናም ቡድኑ ወደ ተሻለ ደረጃ እንደሚወስደው እርግጠኛ ነኝ። እንደ መሪነቱም እና እንደ ወጣትነቱም ተጫዋቾችን ለማገዝ የአሁኑ አሰልጣኝ ምርጥ ነው። ለቀጣይም በርካታ ስኬቶችን በሊቨርፑል ለማምጣት
የሚያዘጋጀው ትልቅ ኃላፊነት እንዳለበት ጠቅሶ በእርግጠኝነት ወጣቱ አሰልጣኝ ሊቨርፑልን ወደ ነበረበት ይመልሳል ሲል የግል መልከታውን አጋርቷል። ምናልባት በአምና በኮንትራት ማራዘም ሂደት ላይ አብሮት ውሉን የፈረመው ሳላ በስምምነት ከሊቨርፑል ጋር እንደተለያየ ይታወቃል። መዳረሻውን በተመለከተ ወኪሉ ለሚዲያ ይፋ አላደርግም ብሏል። በመዳረሻው ጉዳይ ላይ በርካታ መላምቶች አሉ። የሳውዲ አረቢያ ሊግ፣ የቱርክ ሊግ እና የአውሮፓ ሊግ፣ የአሜሪካ ሜጀር ሊግ ሶከር ያው በእነኝህ ነው የሚጠበቀው። ሞር የቱርክ ክለቦች እየተንቀሳቀሱ ነው። ወኪሉ ግን አልናገርም ለሚዲያ ሲል ተደምጧል። ማንቸስተር ዩናይትድ ከቅርብ ጊዜ ወዲህ የተከላካይ ክፍሉን ለማጠናከር ስራዎችን በይፋ መጀመሩ ይታወቃል። በተለይም ደግሞ በዝውውር መስኮቱ ላይ በርካታ ስራዎችን ይሰራሉ ተብሎ የሚጠበቁት ማንቸስተር ዩናይትዶች የተከላካይ ክፍሉ ላይ እንዳልኳቸው ከሰሞኑም ደጋግሜ አንስቼዋለሁ። የማጓየር ጉዳይ፣ የማቲያስ ዴላይት፣ የሌሳንድሮ ማርቲኔስ ጉዳይ ብዙ መተማመን ያልሰጠው ማንቸስተር ዩናይትድ እንደ ኪሜንጂ ያለን ተጫዋች ወደ ቡድኑ ለማምጣት አሁን ላይ ስራዎችን እየሰራ ይገኛል። የቶትናሙን ተከላካይ ማግኘት በጣም አስቸጋሪ ስለሆነ ማለት ነው። የደቡብ ኮሪያው ኢንተርናሽናል ተከላካይ በማንቸስተር ዩናይትድ ዝርዝር ውስጥ ከገባ ግን ይሄ የዘንድሮ የመጀመሪያ ዓመት አይደለም። ከአምና ጀምሮ ሲፈለገ ነበረም። ተጫዋቹን በተመለከተ ግን የማንቸስተር ዩናይትድ ሰዎች በዓለም ዋንጫውም ላይ ይገኛሉ ተብሏል። ዩቬንቱሶች የተጫዋቹ ፈላጊ ናቸው። በዩቬንቱስ በኩልም ሲጫወት እናውቀዋለን ይሄን ተጫዋች። ባየር ሙኒኮች ቡንደስሊጋና ዲኤፍኤ ፖካልን ሲያሸንፉም የቡድኑ ወሳኝና ቁልፍ ተጫዋች ነበረ። ከዛ ውጪ በማንቸስተር ዩናይትድ በኩል አሁን ላይ በተሻለ ሁኔታ ተከላካይ ለማስፈረም እየሰሩ ያሉት ኪሜንጄሌ ብቻ ነው። ሌላው በዩናይትድ ረጅም ጊዜ የቆይ ዘንድ በብሩኖ ላይ ፍላጎት አላቸው። በነገራችን ላይ ብሩኖ ሚጌል ፈርናንዴዝን ማንቸስተር ዩናይትድ ኮንትራት ማስፈረም የሚፈልጉት ለአጭር ጊዜ አይደለም ተብሏል። እንደ ስካይ ስፖርት ዘገባ ከሆነ ማንቸስተር ዩናይትዶች የብሩኖን ውል ለረጅም ጊዜ የማራዘም ፍላጎት እንጂ በአጭር ጊዜ እሱን ኮንትራት የመስጠት ፍላጎት የላቸውም ተብሏል። ማንቸስተር ዩናይትዶች ብሩኖ ፈርናንዴዝን እንደ ቁልፍ ተጫዋቻቸውና ቀጣይ የፕሮጀክታቸው አካል አድርገው ነው የሚያዩት። በተለይም ቡድኑን በረጅም ጊዜ መገንባት ሂደት ውስጥ የብሩኖን ሚና ይፈልጉታል። የሚመጡ ተጫዋቾችን በቦታውም ላይ የመላመድ ሂደት ማለት ነው። እንደውም የማቲያስ ፈርናንዴዝ ወደ ማንቸስተር ዩናይትድ መምጣትን የተቃወሙ ሰዎች ብሩኖ እያለ እንዴት እሱ ይመጣል የሚል ነበር። ያው በረጅም ጊዜ ብሩኖን ለመተካት ነው ማንቸስተር ዩናይትድ ለያዘው የ150 ፕሮጀክት ወይም ደግሞ 28 ላይ የፕሪሚየር ሊግ ዋንጫ ለሚለው እቅድ ብሩኖ አካል እንዲሆንም ስለሚፈለግ ነው የረጅም ጊዜ ኮንትራት ለብሩኖ የሚቀርበው። ባለፉት 2 ሳምንታት ውስጥ ባየር ሙኒኮች የዩናይትዱን ራሽፈርድ በቅርበት እየተከታተሉ እንደነበረ ይታወቃል። በስልክ ውይይቶች አድርገዋል። ማንቸስተር ዩናይትድ ጋር እንግዲህ የዝውውር ችግር እንደሌለ ይታወቃል። ራሽፈርድ መሸጥ ስለሚፈልግ የዝውውር ሂሳቡ ላይ ምናልባት ቅሬታ ካልተፈጠረ መስተቀር ማለት ነው የስልክ ውይይቶች ተደርገዋል። አሁን ላይ ሌሎችንም አማራጮች ግን እያየ ነው ባየር ሙኒክ። በተለይም ኢስማኤል ሳባሪ ላይ ትኩረት ማድረጋቸው የራሽፈርድን ነገር ወደ ሌላ አሳሳቢ ጉዳይ ቀይሮታል። ምክንያቱም በዩናይትድ እንደማይጫወት ከተረጋገጠ በኋላ ባርሴሎናም የዝውውር ሂሳቡን አልከፍልም ብሏል። ኦልሞስት ነገ ነው የሚጠናቀቀው ያ አንቀጽ የባርሴሎና እና የማንቸስተር ዩናይትድ የ30 ሚሊዮን ሮሱን የማስፈረም አንቀጽ ነገ ይጠናቀቃል። ባርሴሎና ኦልሬዲ እንደማያስፈርመው ይፋ አድርጓል። ከዚህ ጋር በተያዘ ባየር ሙኒክም አማራጮችን እያየ ነው። ምናልባት አለን ሼረር እንዳለው በዚህኛው የዓለም ዋንጫ ላይ ራሽፈርድ እንደሚያሳየው አቋም ሌሎች ፈላጊ ክለቦች ከመጡ የሚታይ ይሆናል። ዓለም ዋንጫና ዩናይትድን እናንሳ። ለእንግሊዝ ብሔራዊ ቡድን ጥሪ የደረሰው ዩናይትዳዊ ማርከስ ራሽፈርድ ነው በውሰት እየተጫወተ። ሌላው በዩናይትድ እየተጫወተ ጥሪ የደረሰው ኮቢ ሜይኖ ነው። በነገራችን ላይ እንግሊዝ ብሔራዊ ቡድን የትዳር አጋሮቻቸውና ጓደኞቻቸውን ይዘው እንዲገኙ አድርጋለች። በዓለም ዋንጫ ላይ ለተጫዋቾቹ አንዱ ኮቢ ሜይኖ ነው በተደጋጋሚ ከጓደኛው ጋር የታየው። ከዛ ውጭ ግን የእንግሊዝ ብሔራዊ ቡድን እንደ ሉክ ሾው እና እንደ ሃሪ ማጓየር ያሉ ዩናይትዳውያንን አልጠራም በቶማስ ቱዌል ስር። ምናልባት እንደ ጄደን ስፒንስ ወይም ሌቨርመንቱ አይነት የሩጫ ጉልበት ፍጥነት ላይኖረው ይችላል ሉክ ሾው። ነገር ግን በሱ ልምድ በመታገዝ ምናልባት ከማል ተከላካዮች አጠገብ መጮት ነበረበት የሚለው ካይል ዎከር የሃሪ ማጓየርም አለመጠራት በጣም አስገርሞኛል። እነ ዳን በርነ ተጠርተዋል፣ በጣም አስገርሞኛል ብሏል። የሃሪ ማጓየርም አለመጠራትና የዩናይትዶቹ ሃሪ ማጓየር እና ሉክ ሾው በዓለም ዋንጫ መገኘት የነበረባቸው ያለው የቀድሞ የሲቲ ተጫዋች ካይል ዎከር ነው።
የቀድሞ የዩናይትድ ሰው በጣም ተቃርቧል አዲስ ስራ። የቀድሞ ዩናይትድ አሰልጣኝ ሩበን አሞሪም ወደ ኃላፊነት ሊመለሱ ከጫፍ ሲደርሱ ቀጣዩ ኤሲ ሚላን አሰልጣኝ ይሆናሉ ተብሎ ይታሰባል። የ41 ዓመቱ አሰልጣኝ ሩበን አሞሪም ባለፈው ሳምንት ከኤሲ ሚላን ጋር ጠንካራ ድርድር አድርጓል። አሰልጣኝ ሩበን አሞሪም ከማንቸስተር ዩናይትድ ስንብት በኋላ ያለ ኃላፊነት መገኘታቸው ዩናይትድን ለብዙ ኪሳራ እንደዳረገው ይታወቃል። በተለይም ለክፍያ እሳቸው አብዛኛውን የማንቸስተር ዩናይትድ የካሳ ክፍያ ወስደዋል። ምናልባት ዩናይትድ ምን አይነት አድቫንቴጆችን ሊያገኝ ይችላል ከእሳቸው ሹመት በኋላ በኤሲ ሚላን የሚለውን ግን በቃል ስፖርት ዩቲዩብ ቻናል እንከታተለዋለን። ቃል ስፖርት ዩቲዩብ ቻናል ላይ ናችሁ። ከ14,000 ወይም ከ10,000 እስከ 14,000 በላይ ተመልካቾች በቅርቡ መረጃዎቻችን እየተከታተሉ ይገኛሉ። ስንቶቻችሁ ላይክ እያደረጋችሁ ነው? ቢያንስ ግማሾቻችሁ እንኳን ላይክ ብታደረጉ ለእኛ ያግዘናልና ላይክ እያደረጋችሁን አብራችሁን ቆዩን። በሐሳብ መስጫ ሳጥናችን ላይ አንድ ጥያቄ መጣ። የአርሰናል ደጋፊ ነው ወይስ አይደለም የሚለውን ስላልጻፈልን መናገር አንችልም። አንድ አድማጫችን ግን አንድ ጥያቄ ያነሳልን። በየዓመቱ የክረምት የዝውውር መስኮት ሲመጣ አርሰናል ከቼልሲ አንድ ተጫዋች ያስፈርማል ወይ ሁለት ተጫዋች ያስፈርማል። አምናም አድርጎታል። ከቼልሲ ተጫዋች ያስፈርማል። ማድዌኬን ብቻ ማንሳት እንችላለን። ኬፓን በንተው እንኳን በትልቅ ደረጃ አልተሰለፈን ብንል፣ ዘንድሮስ ከቼልሲ አርሰናል ማንን ነው የሚያመጣው የሚል በጣም ለየት ያለ ጥያቄ አንስቷል። ይሄ በተደጋጋሚ የታየና ሲሆን የነበረ ነው። ይህንን በእርግጠኝነት የአርሰናል ደጋፊዎች ያስተውሉታል ብለን እናስባለን። ክረምት በመጣ ቁጥር ሚኬል ማርቲያን አርቴታና የወቅታዊ ስፖርቲንግ ዳይሬክተሮቻቸው ከቼልሲ አንድ ሰው ያመጣሉ። በእርግጥ ከፕሪሚየር ሊጉ ልምድ ካለው ከጠንካራ ቡድን ነው ተጫዋቾቹ የሚመጡት። ይህን ጉዳይ በተመለከተ ግን በሀሳብ መስጫ ሳጥናችን ላይ ስላየሁት ነው አንድ አድማጫችን ጽፎልን። ምናልባት በቅድመ ግምት ደረጃ ዘንድሮ አርሰናል እንደ ከዚህ ቀደሞቹ በተደጋጋሚ ከቼልሲ ተጫዋች ካመጣ ተረኛው ማን ሊሆን ይችላል የሚለውን ግን በዚሁ አጋጣሚ ሀሳቡ ስለተነሳ በቃል ስፖርት ዩቲዩብ ቻናል በሀሳብ መስጫ ሳጥናችን ላይ ጻፉልን። በኢትዮጵያን ሰዓት አቆጣጠር ሌሊት 7 ሰዓት የጀመረው የብራዚልና የሞሮኮ ጨዋታ 1-1 ነው የተጠናቀቀው። አርሰናሎች ይህን ጨዋታ ማየት ግድ ይላቸዋል። ምክንያቱም አንድ በጣም አስደናቂ ተጫዋች አርሰናል ለማስፈረም ይፈልጋል። አዩብ ቡዋዲያ በጣም የተለየ ተጫዋች ነው። በነገራችን ላይ የአርሰናል ተካዮች በዚህ ዝውውር መስኮት ከፒኤስጂ ጋር ይፋለሙበታል፣ ያሳምኑታልም የተባለ ተጫዋች ነው። በነገራችን ላይ በጣም አስደናቂ ችሎታ እንዳለው ትላንትና ለሞሮኮ ብሔራዊ ቡድን ሲጫወት ተመልክተናል። አዩብ ቡዋዲ 90 ደቂቃ ነው የተጫወተው። ከ66 ኳስ የማቀበል ሂደት 60 ተሳክቶለታል፣ 91 በመቶ። ከ5 ድሪብል 3 ተሳክቶለታል። 4 ታክሎችን አሸንፏል። 6 የመከላከል ስራን ሰርቷል። 6 ኳስ ከግብ ክልሉ አርቋል። ከ13 የመሬት ላይ ፍልሚያ 9ን ረቷል። 100% ረጅም ኳሶቹ ስኬታማ ነበሩ። ሞሮኮዊ የአማካኝ ስፍራ ተጫዋች በዓለም ዋንጫ ላይ ውብ እግር ኳስን ትላንትና አስመልክቶናል። ሌሊት 7 ሰዓት የነበረው አርሰናል ደግሞ ተጫዋቹን ለማስፈረም በጣም የቀረበው ከፓሪስ ሰን ዠርሜንም ጋር ትልቅ ፉክክር ውስጥ ቢገቡም ሚኬል አርቴታ በቀጣዮቹ ውይይት ላይ ትልቅ ሚና ተጫውቶ የግላቸው ያደርጉታል ተብሎ ይታሰባል። ልክ ከሲቲ ዴክላን ራይስን እንደነጠቁት አይነት ማለት ነው። አርሰናል በኩል የዞሊንሽ ዝውውር ይጠናቀቃል ተብሎ በትልቁ እየተጠበቀ ነው። በነገራችን ላይ ያ ዝውውር ከተጠናቀቀ አርሰናል በቀጣይነት በትልቁ ይሰራበታል ተብሎ የሚጠበቀው የሞርጋን ሮጀርስን ጉዳይ ነው። ገበያው ላይ ያለ ግን ከአስቶን ቪላ ጋር በቀጣይ ውይይት ያደርጉበታል ተብሎ ይታሰባል። የሮጀርስን በክለብ ውስጥ በተደጋጋሚ ይነሳል። ደጋፊዎቹም የሱ አድናቂ እንደሆኑ ይነገራል። እሱም ጥያቄ ከመጣ ከቼልሲ ይልቅ አርሰናልን ያስቀድማል ተብሎ ይጠበቃል። ግን አርሰናል ብዙ እየተንቀሳቀሰበት አይደለም። ከዛ በዘለለ አርሰናሎች በአማራጮች ላይ ሞር ትኩረት እንዳደረገ ይታወቃል። አርሰናል የጀርሚ ሞንጋን ዝውውር ለመጨረስ የሚያደርገውን ጥረት አሁንም አጠናክሮ ቀጥሏል። ተጫዋቹ በብቸኝነት አርሰናልን ከመረጠ በኋላ ከሌስተር ሲቲ ጋር የሚደረገው ድርድር በሂሳቡ ዙሪያ እንደቀጠለ ነው። የጥቂት ሚሊዮን ዩሮ ልዩነት አለ በሁለቱ ክለቦች መካከል፣ በአርሰናል እና በሌስተር ሲቲ መካከል። ከዛ ውጭ ያከፋፈል መዋቅር ሂደቱ አሁንም ሊስማሙበት አልቻሉም። የጀርሚ ሞጋን ዝውውርን በተመለከተ ግን ያው አርሰናል እንደመረጠ ቀጣይ መዳረሻ ይሆን ዘንድ ፍላጎቱ እንዳለም በራሱ አንደበት ካረጋገጠ በኋላ ማለት ነው። ያ ዝውውር ራሱ የሚነግረን ነገር አለ። እና ሌሳንድሮ ትሮሳርድን ስንብት ቤሺክታሽ 20 ሚሊዮን ፓውንድ ለማቅረብ ዝግጁ ነው የተባለበት፣ በአርሰናል በኩል ለሌሎች ዝውውሮች በር ይከፍታሉ የተባሉት የነ ማርቲኔሊ፣ የነ ጋብሪኤል ጄሱስ፣ የነ ክርስቲያን ኖርጋርድ ዝውውሮችም በዛው ልክ እየተጠበቁ እንደሆነ ይታወቃል። ብራድሌይ ባርኮላ አዲስ ፈተናን ይፈልጋልና በቀጣይነት
የፓሪስ ሰን ዠርሜን ስንብቱ እውን ይሆናል ከተባለ በኋላ አርሰናልና ሊቨርፑል ከሰሞኑ ስማቸው በስፋት እየተያዘ እንደነበረ ይታወቃል። በሀሳብ መስጫ ሳጥናችን ላይ የሊቨርፑል ደጋፊዎች ብራድሌይ ባርኮላ ከሚመጣብን አርኔ ስሎት ድጋሚ መጥቶ ቢያሰለጠነን ይሻላል እያሉ ነው። በሀሳብ መስጫ ሳጥናችን ላይ የተጻፈ ጽሁፍ ነው፣ ገብታችሁ መመልከት ትችላላችሁ። ትላንት ምሽት ጁን 13 ቅዳሜ ምሽት በሰራ ነው ዘገባ ላይ የሊቨርፑል ደጋፊዎች ይሆናሉ ብለን እናስባለን። ምክንያቱም ሀሳቡ እንደዛ ስለሆነ ብራድሌይ ባርኮላ ከሚመጣ ወደ ሊቨርፑል አርኔ ስሎት ተመልሶ ቢይዙት ይሻላል በሚል በዚሁ አጋጣሚ የአርሰናልም ሌላኛው በስፋት ከዚህ ተጫዋች ጋር ስሙ እየተያዘ ያለ ነው። ተጫዋቹ በቀጣዩ ውድድር ዓመት ለአዲስ ፈተና ራሱን እያዘጋጀ ነው መባሉን ተከትሎ ማለት ነው። ምናልባት የአርሰናል ደጋፊዎችስ የሉዊስ ኤንሪኬን ልብ ያልሳበ ቀለብ ያልገዛ ተጫዋች ለሚኬል አርቴታ ፍልስፍና ይሆናል ወይ? የአርሰናል የክንፍ አጥቂ ነገር አንገብጋቢ ቢሆንም በብራድሌይ ባርኮላ ይሸፍናል ብላችሁ ታስባላችሁ ወይስ እናንተም እንደ ሊቨርፑል ደጋፊዎች ነው አቋማችሁ? በቃል ስፖርት ዩቲዩብ ቻናል እንደሰፈረልን ሀሳብ የአርሰናል ደጋፊዎችን ምልከታችሁን ልትልኩልን ትችላላችሁ። አርሰናል ከዮከሬ ዝውውር ተጨማሪ ክፍያዎች ላይ ለስፖርቲንግ ሊዝበን ይከፍላል። 21 የጎል ተሳትፎ አለው በነገራችን ላይ። ይህም ወደ ስፖርቲንግ ሊዝበን የሚልኩት ገንዘብ እንዲኖር ያደርጋል። በ20 ከዛ በላይ ጨዋታዎች ላይ ቢያንስ ለ45 ደቂቃ ተሰልፎ በመጫወቱም የሚልኩት ገንዘብ አለ። ሻምፒዮንስ ሊግ ማለፋቸውን ማረጋገጣቸው የሚከፍሉት ክፍያ አለ። አርሰናል ግን የፕሪሚየር ሊግ ሻምፒዮን እንደሚሆን ቀድሞ የገባ ይመስላልና በአንቀጽ ውስጥ ብዙ ካላካተቱት ጉዳይ ይሄ ሻምፒዮንነትን በተመለከተ ነው በአርሰናል በኩል። ሌላው በመድፈኞቹ በፕሪሚየር ሊግ ሻምፒዮኖቹ በኩል ከሕክምና ክፍሉ ጋር በተያዘ ኢክባል ከአርሰናል መሰናበታቸው ይታወቃል። እሳቸው በሚዲያ ላይ እንደሰማችሁት አይደለም ስንብቴ በስምነት ነው የተለያየ ነው፣ ለአዲስ ምዕራፍ ራሴን ስላዘጋጀው ብለዋል። በነገራችን ላይ ቲምበር ከኔዘርላንድ ብሔራዊ ቡድን በጉዳት ምክንያት ተሰናበተ የሚለው ዜና በወጣ አንድ ሰዓት ባልሞላ ጊዜ ውስጥ ኢክባል ከአርሰናል ተሰናበቱ የሚል መረጃ ወጥቷል። የጉዳት መብዛትና ተጫዋች ለተደጋጋሚ ጉዳት መዳረጋቸው ለእሳቸው ስንብት ምክንያት ነው ቢባልም በሚዲያ ላይ እሳቸው ግን ይሄን አስተባብሎታል። ቃል ስፖርት ላይ ናችሁ። ቢያንስ የተመለከታችሁት ግማሾቻችሁ ላይክ ሳታረጉን እንዳትወጡ። ለ100 ሺህ ሰብስክራይበር ጉዟችን አጋርነታችሁም እናመሰግናለን። መልካም ዕለተ እሑድ ይሁንላችሁ። ሰናይ ቀን